ና እስኪ አንድ ጊዜ አጋጭልኝ። እኔ የተጨማለቀ ስራ ልሰራ አልመጣሁ እንዴ። ከፍዬ እኮ ነው። የከፈልሽ ለምንድን ነው? ጠይቀሽው ስለመለሰልሽ እንድመታው ነው? አሁን እንዲከፍት አልፈልግም። ዝም በል ብለሽው ካወራ ያልሽኝን አደርጋለሁ። አሁን እኮ እያወራሽ ግፈኛዋ ሚስት ቲና ከካሊብ አባት የካሊብን አባት በማገድ ከፍተኛ ገንዘብ እንዲሰጣት እንዲሁም ደግሞ ከፍተኛ ብቻ ሳይሆን ያለውን ገንዘብ በሙሉ ወደ እሷ እንዲያዞርላት አግታ ታሰቃየዋለች። ካሊብም የቤተሰቡም አባል በሙሉ አባዬ የት ሄዶ ነው እያሉላቸው በመጨነቅ ላይ እየተጠባበቁ እንዳለ አባባ ግን በቲና መታገቱን ማንም ያወቀ የለም ነበር። ቲና አሁን ላይ ጉድ ሆናለች። ቲና ብዙ ነገሯ ድብቅ ስለሆነና በአንዳንድ ነገር ዳንኤልን ስለምትግደው ዳንኤል ጉድ ሰርቷል። ዳንኤል አዋርዷታል። ሀሳቧንም ደግሞ አክሽፎባታል። አላማዋን አክሽፎባታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ካሊብ አሁንም በብዝቅነት አባቱን በብልሃት ከማስገኘት ይልቅ አባቱን ማስመለስ የሚችለው በብልሃት እንጂ በጭራሽ በግንፍልተኝነት አይደለም። እሱ ግን ግንፍልተኝነትን እየተጠቀመ ነበረ። ይህንንም እየተጠቀመ የነበረው ዳንኤል ላይ ነበረ። ትሁት አንድ ነገር ትጠረጥር ነበር። ይህንን ነገር አባዬ ከማንም ጋር ግጭት የለውም። አባባ ምንም አይነት ንግግር ከሰው ጋር ሌላ ሰው ጋር ምንም አይነት ንግግር የለውም። ቲና ደግሞ በአሁኑ ሰዓት እንዳትጠረጠር ችግሩ ቲና አሁን ላይ እየወጣች አይደለም። ማንም ሳያያት ነው እየወጣች የነበረው። ትሁት እንዳታይ ይህንን ነገር ያደረጋን ነገር ደግሞ ከዚህ በፊት መኝታ ክፍሏ ገብታ እንዴት ይህንን ያህል ጊዜ ትቆያለች ብላ አልጋውንም ልትነካ ስትል ይህንን ነገር ዳንኤል ካወቀ በኋላ የትሁትን አይን ሸፍኖባት ነበረ። ታያትተኛ በማለት ትሁትን ይዟት ወጥቷል። በዚህ አጋጣሚ ትሁት ይህንን ነገር ልታውቅ አልቻለች ማለት ነው። ስለዚህ ቲና ምንም አይነት ነገር ብታደርግ ማንም አሁን ሊጠረጥርባት አይችልም። ካሊብም እሷን ጠረጥሪያለሽ ወይ ብሎ ሲጠይቃት በጭራሽ እሷ ይህንን ነገር አሁን ልታደርግ አትችልም፣ ምክንያቱም ታማለች። በዛ ላይ ደግሞ እየወጣች አይደለም፣ በፍጹም እሷ አይደለችም ብላ ነው ያሰበችው። ትሁት እንደዛ ብላ ታምናለች። ዳንኤል ግን ይጠረጥራታል። ቢጠይቃትም እሷ ምንም ነገር እንደማታውቅና ምንም ነገር እጇ እንደሌለባት አታምነኝም እንደ እየጠረጠርከኝ ባልሆነ በማለት እንደውም እንደ ወቃሽም አድርጓት ነበር። ለማንኛውም ዳኒ ጉድ ሰርቷታል። አባን በብልሃተኝነት ከገዳዩ ጋር በአንድ ነገር ለመስማማት ሞክሮ ነበረ። ልጄ እኔ ለእሷ በሞት ገንዘብ አልሰጥም፣ ለእሷ ከምሰጥ ለአንተ ብሰጥ ይሻለኛል በማለት ለአጋቹም ኦፈር አድርጎለን ነበር። አጋቹም ደግሞ ግራና ቀኝ ከተመለከተ በኋላ ቲናን ጥሏት እንደሚሄድ እሱም እያሰበ ነበረ። ዳንኤል ግን በመሀል ጉድ ሰርቷታል። ዳንኤል ይህንን ነገር እንዲያደርግ ያደረገችው ደግሞ ትሁት ናት። ካሊብን ተረጋጋ፣ ካሊብ ምንም ነገር ከማድረግ በፊት ይልቅ መጥፎ ነገር ከማድረግ ዳንኤልን ከማባረርና ዳንኤልን ከመጥላት ከማመናጨቅ ይልቅ አሁን ላይ ብልሃተኛ መሆን አለብን። በብልሃት ነው አባዬን ልናገኘው የምንችለው። እባክህን ዳንኤልን አታባረው፣ ዳንኤልን ቅረበው በማለት ትሁት ካሊብን አናግረው ነበር። ካሊብ ግን ምን አድርግ ነው የምትይኝ? አባዬ አነሰና ደግሞ አንቺም እኔ ውልቅ እንዲሉልኝ ነው የምፈልገው። ከመሰረቱ እኮ ወጥተው ቢሆን ኖሮ አባዬ ለዚህ ደረጃ አይደርስም ነበር። ዳንኤልም ሊያናገረው ፈልጎ ነበር ካሊብን። እባክህን እንነጋገርና ካሊብ አባዬን የምናገኝበትን መንገድ አዳምጠኝ እያለው ነበር። ዳንኤል የሚናገረው ነገር እንዳለው እየተናገረ ነበር። ዳንኤል አንዳንዴ ገንዘብ ወዳጅ ቢሆንም ግን አባባን ገሎ ገንዘብ መውሰድ በፍጹም አይፈልግም። አሁንም ቢሆን ትሁትን በትህትና ቀስ አድርጋ ቲናን ከዚህ ነገር ጀርባ አለሽበት እንዲህ በማለት ጠይቃን ነበር። ትሁት ግን እንዲያውም በጭራሽ አዘንተኛና ቆዝምተኛ መስላለች። አታይኝም እንዴ ታማሚ እኮ ነኝ በማለት ቀን ቀን ከውጭ እየባረቀች ማንም ሳያያት እየዘለለች እንጣጥ እያለች እንደጦጣ እነሱ ሲመለከቷት ደግሞ በሽተኛና ቆዝምተኛ ታደርጋለች ራሷን። ዳንኤል ቲናን ያደረገችውን ነገር ለማወጣጣት የተለያዩ ነገሮችን ተጠቅሞ ነበር። ለምሳሌ ከተመለከተባት ነገሮች መካከል አንዱና ዋነኛው መረጋጋት ነው። ቲና የምትረጋጋው የሆነ ተንኮል ስታስብና ወንጀል ስታስብ ብቻ ነው። ቲና የሆነ ነገር ልታደርግ ፕላን ካወጣች ትረጋጋለች። ከማንም ጋር ግጭት አትፈጥርም፣ ፈጣጣ አትሆንም። በሰላም ትሸኛለች። የመጣውን ሁሉ እሺ ትላለች፣ እንደፈለጋችሁ ብላ ትፈቅዳለች። በተፈጥሮዋ ግዴለሽነትና በጣም ተንኮለኛ በጣም ኃይለኛ እንደመሆኗ እንደ መጥፎነቷ አይደለችም። ተንኮል ስታስብና አንድ ሰው ልትገል ስታስብ መጥፎ ነገር ስታስብ ፍጹም የሆነ መረጋጋት ይታይባታል። ታዲያ ዳንኤልም ደግሞ ቲና የሆነ ነገር እንዳደረግሽ እርግጠኛ ነኝ ወይም ደግሞ የሆነ ነገር እንዳሰብሽ እርግጠኛ ነኝ። ለመሆኑ እና አንቺ ከመቼ ጀምሮ ነው መደባበቅ የምንጀምረው? የጀመርነው ለመሆኑ እየተደባበቅን ነው ወይ ብላትም እሷ ግን በጭራሽ በማለት አልነገረችውም ነበር።
ነበር። እሱም ጥግ ድረስ መከታተሉን አላቆመም። ታዲያ ወደ ምግብ ቤትም ደግሞ ባልተለመደ መልኩ መጠጣ እዛ ተቀምጣ ትጨፍራለች። ሁኔታዋ፣ ነገሯ ደስታ ወይም ደግሞ ድል የምታደርግና ድል ያደረገች ነገር ትመስል ነበር። ዳንኤልንም ጠርተው ጠጣ እንደው ጠጣ፣ የማጠጣ ከሆነ ደግሞ መሄድ ከፈለግ ያውና መንገዱ ክፍት ነው በማለት ሸኝተዋለች። ዳንኤልም አልገባኝም፣ እኔ እኮ በአባዬ መታገት የተጨነቅሽ መስሎኝ ነበረ እና ታዲያ ተጨንቅ የለ በማለት ፍጥጥ ትላለች። ዳንኤልም ባክሽ እንደዛ አይደለም፣ ስትታየ ግን የሆነ ነገር ድል ያደረግሽና ድልሽን እያከበርሽ ያለሽ ነው የምትመስዪው፣ ንገሪኝ ቢላትም አሁንም እንድትናገር ፈቃደኛ አይደላችም። ከፈለግ ጠጣ፣ ካልፈለግ ደግሞ መሄድ ትችላለህ በማለት ሸኝተዋለች። ታዲያ ትሁቴም አሁን አንድ ብላ ታስባለች። እሷን መጠቀም ያለብን ዳንኤልን ብቻ ነው። ዳንኤልን ማመናጨቅ የለብንም። ዳንኤል ቢያንስ ከእሷ ይሻላል። የወንጀል ተባባሪዋ ቢሆንም ነገር ግን እሷ የምታደርጋቸውን ነገሮች በሙሉ እሱ እንደማያደርግና ተጻራሪዋ መሆኑን አምናለሁ። ስለዚህ መጠቀም ያለብኝ እሱ ነው በማለት ትሁት ትኩረቷን ወደ ዳንኤል አድርጋለች። የካሌብ አባት አባባም ከገዳዩ ጋር ድርድር እንደማድረግ ሞክሮ ነበር። ምንድነው አንተ ፍላጎት ሲልም ጠይቆታል። ታዲያ ልጁም ደግሞ እኔ የምፈልገው ገንዘብ ብቻና ብቻ ነው ይላል። ታዲያ ገንዘብ ከሆነ ፍላጎት የእኔ ልጅ ለምን እኔ ለአንተ አልሰጥም? እኔ ለእሷ ገንዘብ ከምሰጥ ሞቴን እመርጣለሁ። እኔ ለእሷ የምሰጠውን ገንዘብ ለአንተ ልስጥ በማለት አነጋግሮታል። ልጁም ደግሞ እኔ ለስራዬ ታማኝ ነው መሆን ያለብኝ ይላል። በዚህ ስራ ላይ ልምድ ያለው ይመስላል። ቢሆንም ግን ደግሞ አንድ ፍራቻ አለው። በዚህ ላይ ከእሷ ካሽ ገንዘብ ስለተቀበለ ከነሱ ደግሞ እንደዚህ አይነት ክህደት ቢመጣ ድጋሜ ከዚህ በኋላ ደንበኛ ቢመጣ ምናልባት ደግሞ ከታማኝነት ስለምወጣ ስለዚህ ድጋሜ ከዚህ በኋላ ያንተን ጉዳይ ባበላሽ ደንበኛ ላገኝም በማለት እንዳልተስማማና ደግሞም ወደፊት እያየነውም የምንመለከተውና የምንነጋገርበት ነገር ይሆናል በማለት ለማንኛውም ገዳዩ ያን ያህል ከእሷ እኩል ገዳይ እንዳልሆነ ለአባባ ፍጹም አዛኝ እንደሆነ ያስታውቃል። ለአባባ የሚበላና የሚጠጣም በትንሹም ያቀርብለታል። እንዲሁ በንግግርም ቢሆን ትህትና የተሞላበት ንግግር ያናግረዋል። አባባም እኔ ብሞት ለእሷ ገንዘብ አልሰጥም ልስጠህ ሲለውም ልጁም እኔ ይህንን አልቀበልም፣ አንደኛ አላምንም። ከዚህ በፊት ብዙ ጓደኞቼ በእንደዚህ አይነት ስራ ላይ ተሰማርተው ውል ተፈራርመው ወጥተው ብዙ ችግር ውስጥ ገብተዋል። ስለዚህ እንደዚህ አይነት ነገር አስተማማኝ ነገር አይደለም። እኔ ከእሷ ተቀብያለሁ፣ ስለዚህ ስራዬን አጠናቀቃለሁ በማለት ከእሷ ጋር የተስማማውን ነገር እንደሚጨርስ ነገር ግን ደግሞ ወደፊት እየሄድን የምናየው ይሆናል። ትልቅ ሰው ብልህ ይመስለኝ ነበር። ለማንኛውም አንተ ከገንዘብ ጋር ህይወትህን አታወዳድር። ገንዘብ ኦፈር ከተደረገልህ ገንዘቡን አቅርብላትና ህይወትህን አትርፍ በማለት ገዳዩም ለአባባ መክሮታል። አባባም ደግሞ በጭራሽ እኔ ሞቴን መርጣለሁ፣ አሁኑኑ ብሞት መርጣለሁ፣ ለቲና ገንዘቤን በጭራሽ አልሰጥም ብሏል። ታዲያ እንደዚህ እየተነጋገሩ ቲና በፈጣጣነት ባለማፈር ከች ብላለች ከአባባ ጋር። ከአባባም ጋር የካሌብ አባት ስትልም ገዳይነቷን በግልጽና ያለማፈር ከፊቱ ገጭ ብላለች። አባባም ገብቶኛል፣ አንቺ እንደሆንሽ እኮ በደንብ አድርጌ ያውቃለሁ። ቲና አባባ ጋር ሄዳ ከሱ ጋር ስትነጋገር አሁንም ስልጣኑን ብታገኝና ከገዳዩ በላይ መብት ቢኖራት ኖሮ የአባባን ህይወት አሁኑኑ ትቋጨው ነበር። ገዳዩ ግን ይህንን አልፈቀደላትም። ለማንኛውም እኔ ለስራዬ ታማኝ ነኝ፣ ስለዚህ እኔ የፈቀድኩልሽን ነገር ብቻ ነው የምታደርጊው፣ እኔ ማልፈቅድልሽን ነገር አታደርጊም በማለት ከፊቷ ላይ ቆሞባታል። እሷም ደግሞ አልገባኝም፣ እኔ ገንዘብ ከፍዬ ከኔ ጋር እንድትሰራ አድርጌ እንዴት ለሱ ትወግናለህ በማለት እሱንም ተናግረዋለች። እሱም ገንዘብ ብትከፍይኝም እኔ ከአንቺ ጋር በሰራም ነገር ግን የወረደ ስራ እንዲሁም ደግሞ ለሱ የሚያስፈልገውን ነገር በህይወት ከኔ ጋር እያለ እስካለ ድረስ ማድረግ ያለብኝን ነገር አደርጋለሁ። ነገር ግን በራብና በዱላ እንድትቀጩ አልፈልግም። ለዛውም ደግሞ እሷ እያናገረችው ለምን ይመልስልኛ በማለት አሁኑኑ እንዲደበድበው ታዛለች። ልጁ ምን እንደዚህ የማይረባ ስራ የምታዥኝ ከሆነ እሱን ላሰናብተው እችላለሁ። ነገር ግን የማይረባ ስራ የምታዥኝ ከሆነ አልስማማም፣ ከአንቺ ጋር ንግግሬን አፈርሳለሁ፣ ከዚህ ጋር አቁማለሁ በማለት እንዲሁም ደግሞ አሁኑኑ ገንዘብ እንደሚፈልግ ነግሯታል። ቲና አሁን ላይ መግቢያ ጠፍቷታል። ምክንያቱም የተፈራረመችውና የተነጋገረችው እሷም ያላት አንዲትና አንዲት አማራጭ ያለቻት ገንዘብ
ካሌብ በቅርብ ጊዜ የሰጣት 400 ሺህ ብር ብቻ ነበረች፣ ሌላ ገንዘብ የላትም። ስለዚህ ሳታቅማማ ገዳዩ የሚያዛትን ነገር እና ከሱ ከጉልበቱ ከሱ በታችና መታዘዝ ብቻ ነው ያላት አማራጭ። ታዲያ ሰውየውም አሁን ገንዘቡን እፈልጋለሁ ይላታል። አልገባኝም፣ ከፍዬ የለ እንዴ? የምን ገንዘብ ነው? አንዴ ሰጥቼ የለ እንዴ? በየቀኑ ነው እንዴ ገንዘብ የምትለው ትላለች። እሱም ደግሞ ይሄ በቂ አይደለም ሲል እናም ደግሞ እንነጋገርበታለን፣ ለማንኛውም ዘወር በይልኝ በማለት ሸኝቷል። በሌላ በኩል ደግሞ ትሁቴ ካሌብን እንዲረጋጋና ዳንኤልን ማመናጨቅና ዳንኤልን ማባረር ከሱ ላይ አጉል ገንፈልተኝነት ላይ ወረድ እንዲልና ይህንን ነገር እኔ ፈተዋለሁ፣ እኔ ዳንኤልን አናግረዋለሁ፣ አላማችን መሳካት የሚኖርበት ከሆነ አላማ ካለ አባዬ ማስመለስ ነው አላማችን። ስለዚህ ትኩረታችንን ማድረግ ያለብን አሁን ዳንኤል ላይ ነው። ዳንኤልን መጠቀም አለብን። የምናገኘው አባባን ከሱ ጋር ስንስማማ ብቻ ነው። ይህ ደግሞ እሱ ደግሞ ተስማምቶ ያደረገውን ነገር ይነግረኛል ብለሽ ታስቢያለሽ እንዴ? እነሱ ማንኛውንም ነገር ሲያደርጉ ተስማምተው ነው ቢላትም አይ እንደዛ አይመስለኝም። ማንኛውንም ነገር እሷ ብትዋሽም ዳንኤል ግን ሊዋሽ አይችልም። ስለዚህ አሁን እኔ ዳንኤልን ቀስ አድርጎ እንዲያወጣጣት እኔ ደግሞ እሱን ቀስ አድርጌ አናግረዋለሁ በማለት ካሌብን እንዲረጋጋ አናግረዋለች ትሁቴ ዳንኤልንም በላዋጣት ስትል ከሱ ጋር ተነጋግራለች። ቲና አሁንም ከካሌብ ጋር ካሌብን ለማናደድ የምትፈልገውን ነገር በማታለል ባይሆንላትም አሁንም ደግሞ ምንም አያደርገኝም በማለት ወደሱ ወይም ደግሞ አባቱ ስለጠፋ ጭንቀት ላይ ነው በማለት አሁንም ወደ መኝታ ክላስ ትገባለች። እሱም በሰላም ትወጭልኝ እንደው ትወጫለሽ፣ የማትወጪ ከሆነ ደግሞ እኔ ራሴ አስወጣሻለሁ፣ የምጠቀመውን ነገር ታውቂያለሽ በማለት ሽጉጥ እንዳለውና የአባየን ሽጉጥ ዛሬ ላይ እንደሚጠቀመው በመናገር አስወጥቷታል። ታዲያ በዚህ የፈራችውም ቲና ዳንኤልን ወደ ውጭ ተነጋገር በማለት ዳንኤልን ወደ ውጭ ይዛ ትወጣለች። ዳንኤልንም ስታናገረው እንዲሁ ደግሞ አስፈራራኝ እኮ እንዴት እንደዚህ ይለኛል። በዚህ ወሬዋ መካከል ደግሞ መቼም ቢሆን አባቱን አያገኛትም የሚል ፍንጭ ያመልጣታል። በንዴቷ መካከል ላይ ዳንኤልም ደስተኝነት ስሜት ይሰማዋል። ለማንኛውም አባባ ከአንቺ ጋር ነው እንዴ ሲላትም እሷም ለመካድ ፈልጋ ነበር። ዳንኤል ግን ይኸውልሽ አንቺ ያደረግሽው ነገር እውነት አባዬን አንቺ አግተሽው ከሆነ እኔም በሆን ላደርገው የምችለው ነገር ነበረ በማለት ራሱን ወደዚህ አይነት ደረጃ ዝቅ አድርጎ አባባን ቢያገኘው እንደሚገለው ራሱን በዚህ መልኩ አጋልጦላት እሷም አንተ የምትገልልኝ ከሆነ ምክንያቱም ከገዳዩ ጋር አቅም ስለሌላት ለሱ የምትከፍለው ገንዘብ ከዚህ በኋላ ስለሌላት ያላት አማራጭ ይህንን ነው። ዳንኤልን የምታጠፋልኝ ከሆነ እንግዳማ በግድያው የምትስማማልኝ ከሆነ አባዬ ያለበትን ቦታ እነግርሃለሁ፣ እሱ ያለበት ቦታ ድረስ ወስዳለሁ በማለት ለዳንኤል ሚስጥሯን አሳልፋ ሰጥተዋለች። ዳንኤልም ሰርቶላታል። ዳንኤል